እጅግ በጣም የሚያሳዝን ነገር ነው። እንዳያችሁት እንግዲህ ስራ እየሰራች ባለችበት ሰዓት ድንገት ሳታስበው ሲሊንደሩ ፈንድቷል እና ሁላችሁም ቢሆን እንግዲህ እንደዚህ አይነት ስራ ላይ ያላችሁ መጠንቀቅ ነው ያለባችሁ። በየትኛው ሰዓት እንደዚህ እንደሚሆን አይታወቅም እና በተቻላችሁ መጠን መከደኑን ማለት በስርዓት መዘጋቱን ማወቅ አለባችሁ፣ ማጣራት አለባችሁ ማለት ነው። ትንሽዬ ስህተት ብዙ ነገር ስለሚያመጣ ሁልጊዜም ቢሆን ስንሰራ የምንጠቀማቸውን ማሽኖች በአግባቡ መዝጋታችንን በአግባቡ ማድረጋችንን ማየት አለብን ማለት ነው። ይሄ ምንም ችላ የምንለው አይነት ነገር አይደለም። በነገራችን ላይ ያው ችላ ስላለን እና ስላላለን አይደለም፣ እግዚአብሔር የፈቀደው ነገር ነው የሚሆነው። ቢሆንም ግን አንዳንድ ጊዜ ደግሞ ራሳችን በምናደርገው ነገር በምናመጣው በቸልተኝነት አንዳንድ ነገሮች ሊፈጠሩ ይችላሉ እና ሁሉን ነገር ትኩረት አድርገን ስንሰራ ትኩረት አድርገን ምትሰራ ጥሩ ነው ማለት ማለት ፈልጌ ነው። ሳንዘጋ የቀረነው ነገር ካለ ደጋግመን አይተን መዝጋት። ሲሊንደር የምንጠቀም ከሆነ እንደዚህ ይሄንን በጣም በትኩረት እንግዲህ ማየት አለብን። አንድም ደግሞ የሆነ ድስትም አለ እንደዚህ አይነት የሚፈነዳ ብዙዎች ልጆች ላይ አደጋ የሚያደርስና እነዚህ አይነት ነገር ማሽኖች ስንጠቀም በጣም በጥንቃቄ። አንድ ጊዜም እንደዚህ አይቻለሁ። ግቢ ያጠበች እና በመሀል የልብስ ማሽን ለማጠብ ስትሞክር ያ ማሽን እዛው ድፍት አድርጎ ያው የገደላት ማለት ነው። ብዙ ጊዜ የኛ ልጆች እንግዲህ በእንደዚህ አይነት ነገር ይጠቃሉ። ይህ ማለት ደግሞ አንዳንዴም ደግሞ ብዙ ማሽኖችንም ካለማወቅ አለበለዚያም ደግሞ በትኩረት አለማየት ሊሆን ይችላል እና ሁልጊዜም በጥንቃቄ የምናደርገውን ነገር ማድረግ አለብን። እንደወጣን እንዳንቀር ፈጣሪ እንግዲህ ከምንወዳቸው ቤተሰቦቻችን ከናፈቁን በሰላም እንዲያገናኘን ከኛ የሚጠበቀውን ነገር አድርገን ፈጣሪያችን ደግሞ በጸሎት እንዲያግዘን ማድረግ ማለት ነው። በጣም ነው የሚያሳዝነው። እች ልጅ እንግዲህ ሚዲያ ላይ እንደሰማነው ቤተሰቦቿ ሲሰሙ እናቷ ይሁን ወይ አባቷ ወዲያው ነው ፌንት የሰሩት ነው የተባለው እና ወዲያው ከሁለት አንዳቸው አልፈዋል ከቤተሰቧ ማለት ነው። በሷ እንደዚህ መሆን ልክ ይሄን ቪዲዮ ማህበራዊ ሚዲያ ላይ ሲያዩት እንደዛ ያው ቤተሰቧንም ህይወት እንግዲህ አታለች ጠፍቷል ማለት ነው። እሷም እንደዚህ ሆናለች። እጅግ በጣም የሚያሳዝን ነው። እንግዲህ ወጥቶ ከመቅረት ፈጣሪ ይሰውረን።
እንግዲህ በሰላም እንደወጣን ፈጣሪ በሰላም እንዲመልሰን ያው ጸሎት ማድረግ ነው ያለብን። ብዙ ጊዜ እንግዲህ እናያለን እንደዚህ አይነት ነገር የልብስ ማሽን ሲሊንደር ደግሞ ተደጋጋሚ ነው። በተለይ ኢማራት ላይ በጣም ተደጋጋሚ ነው የምናየው እና እባካችሁ የምትጠቀሙ ሲሊንደር የምትጠቀሙ ሰዎች እንትን በሉ ተጠንቀቁ። በነገራችን ላይ ማይክሮዌቭም እንደዚህ ሲፈነዳ አይቻልም። ብዙ ማሽኖች ይፈነዳሉ። እኛ አጠቃቀማቸውን በስራ ስለማናቅ የምንነካው ነገር ኦቨር ይሆንና ሊፈነዳ ይችላል እና ሁልጊዜም ጥንቃቄ ማድረግ አለብን። በሰላም እንደወጣን በሰላም እንድንገባ ሙሉ አካላችን ይዘን እንደወጣን ሙሉ አካል ዘንድ እንመለስ ከፈጣሪ ጋር ጸሎትንም እየጨመርንበት እኛም ፈጣሪን እያገዝ ነው መስራት ያለብን ማለት ነው እና እሱም ብቻ ፈጣሪን ብቻ እንትን ማለት ሳይሆን እኛም ጥንቃቄ ማድረግ አለብን። አንዳንዴ ከጥንቃቄ ጉለትም ሊመጣብን ይችላል፣ ከቸልተኝነትም ሊመጣ ይችላል እና ሁልጊዜም ቢሆን ትኩረት አድርገን ስንሰራ ማሽኖችን ስንጠቀም ትኩረት እናድርግ ነው ብላችሁ። እጅግ በጣም ልብ ይሰብራል፣ እጅግ በጣም ያሳዝናል። ከዚህ በፊት ቲክቶክ ላይ እንደሰማነው አንዲት እህታችን እንደዚህ ሙሉ ለሙሉ ተቃጥላለች በሲሊንደር። አንድም ሰውዲ እንደዚህ ሙሉ ለሙሉ አንድም ፊቷ እንደዚህ ብዙ ልጆች ብቻ በእንደዚህ አይነት መልኩ የተጎዱ አሉ እና እባካችሁ ራሳችሁን ጠብቁ። ስታዩት በቃ ሁሉን ነገር በጥንቃቄ ሲሊንደሩን ስትጠቀሙ በጥንቃቄ እንድትጠቀሙ መክሬ ነው። ፈጣሪ ከእንደዚህ አይነት አደጋ ይሰውረን። እንደዚህ አይነት ክፉ እንግዲህ አደጋ ፈጣሪ ይሰውረን እላችኋለሁ። ስላዳመጣችሁ በጣም ነው የማመሰግነው። በያላችሁበት ፈጣሪ በሰላም በጤና ከተለያያችሁ ቤተሰቦቻችሁ ጋር እንዲያገናኛችሁ ጸልያለሁ። ቪዲዮ ከተመቻችሁ እንግዲህ ሌሎች እንዲማሩበት፣ ሌሎች አይተውት ማስተካከል ያለባቸውን ነገር እንዲያስተካክሉ፣ ይሄንን ነገር አይተው ፈርተው በጥንቃቄ እንዲጠቀሙ ሼር አድርጉላቸው። በተረፈ ፈጣሪ ይጠብቀን። ፈጣሪን ደግሞ እኛም ቸልተኛ ሳንሆን እያገዝ ነው ለሀገራችን ያብቃን እና ስላዳመጣችሁኝ ከልብ አመሰግናለሁኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። አመሰግናለሁኝ።